የኢትዮጵያ ሴት ኮማንዶዎችና ኤሊት ፎርስ በኢትዮጵያ ወታደራዊ ታሪክ ውስጥ የሴቶች ፋይዳ የማይተካ ሚና አለው። በቅርቡ የጦር ኃይሎች አዛዥ ጠቅላይ ሚኒስትር ዶክተር አብይ አህመድ በሰራዊቱ 65ኛ ዓመት በዓል ላይ ያስመረቁት የኢትዮጵያ ኤሊት ፎርስ ታሪክ የወንዶች ብቻ ሳይሆን የጀግኖች ሴቶችም ጭምር ነው። ኢትዮጵያ ሴት ኮማንዶና ልዩ ኃይል በማሰልጠኗ ከአፍሪካ ቀዳሚ ከሆኑ ሀገራት አንዷ ነች። እነዚህ የሴት ኮማንዶዎች ከባድ ስልጠናዎችን ከወንዶች እኩል ይሰለጥናሉ። ከ30 እና 40 ኪሎ ሜትር ረጅም ርቀት ጀምሮ ይሮጣሉ። አስቸጋሪ የገደል መውጣትና የውሃ ውጊያ ስልጠናዎችን ከወንዶች እኩል በብቃት ያጠናቅቃሉ። በአየር ኃይልም ዘርፍ ተሳትፏቸው የላቀ ነው። በተለይ ኮማንዶችን በጠላት በጀርባ በፓራሹት ለማውረድ የሲ-130 ሄርኩለስ እና ኤል-100-30 እንዲሁም በጠላት ጀርባ በፓራሹት ለማውረድ የሲ-130 ሄርኩለስ እና ኤል-100-30ን በንቃት ይሳተፋሉ። ሴት ኮማንዶች በመሳሪያ አያያዝም ሆነ በቴክኖሎጂ አጠቃቀም ላይ ያላቸው ልዩ ጥንቃቄና ንቃት በአሁኑ ወቅት የሀገሪቱን ከፍተኛ አመራሮች በቅርብ ሆኖ በመጠበቅ ረገድ ግንባር ቀደም ድርሻን ይዘዋል። ይህም የታማኝነታቸውና የሥነ ምግባራቸው መገለጫ ነው።